ዶክተር ነግሬዋለሁ እና ንቀህና ልቀቀኝ ሌላ ነገር አውራታለሁ እኮ ልቀቀኝ በቃ ልቀቀኝ ነግሬሻለሁኝ ልቀቀኝና ይኸውልህ በስመ ስርዓት ወስዳለሁ ቅድሚያ እኔ ቤት ማን ስለሆንሽ አንቺ እንዴት እንጣሽው አንቺ አታቂ አንቺስ ማን ነሽ እንደዚህ አድርገው ነው እናንተ አንላቀቅም እንደዚህ አድርገው ነው እናንተ አንላቀቅም ዶክተር ውሸቷን ነው አትንካኝ በመንገድ ሄደው ንብረታቸው እየተዘረፈ ልንታከም ብለው ሄደው ደግሞ እንደዚህ ኩላልታቸው እየተዘረፈ እንዴት ነው እንዲያብድለት ከፈለገ እንዲያብድ የሚያደርግበት መድኃኒት ሄጄ ፈልጌለት የተወሰነን ይቀመማለሁ ደግሞ ሄጄ ደግሞ ማመጣበታለሁ አመጣለሁ ያው ዋና ነው አለቃ ሲጀመር ማለት ነው 500,000 ብር አምጪ ብሎ እያስፈራራኝ ነበር ለምን ታስፈራራት ምን ማለት ነው ተማስፈልገው ሰው ላይ ነቀለ ለሚያስፈልገው መኖር ለሚፈልግ ሰው አቅም ላለው ሰው ትሰጣለህ ኖርም አልኖርም ዳዳ ነው ስለመጣማ ነው እኮ ያስከኝ እኔማ ልገላቸው ነበር ያንቺ ጉዳይ አመጥፎ ሰው ነው አታለልከኝ ምንድነው አታለልካት ልጅ ናት ብላ ነው አይደል አታለልካት እሷ ያንዳንዳቸው እንትን ጋዜጠኛ ነኝ ባይ በሙሉ ነበር የምሰራለት ያልተመቸ ጓደኛ ካለ ማለት እንዲያብድ አደርጋለሁ እያንዳንዳቸውን ጋዜጠኞች እጄ ላይ ተደስተለ ብቻ ነው ፈልገው እያንዳንዳቸው ልክህን አታውቅም ማለት ነው እንዴት ማለት የመጣህበትን ገደብ ልክህን አታውቅም ማንነታችን አላወቅም ማንነቴን አላወቅም ማለት ነው ማነህ አንደኛው ነው ማነህ ቀኝ ለቀቀኝ ማነህ እንትና አይደለ ለቀቀኝ ያዙ ካሜራውን እናንተ አቀባይ እንደሆነ ያቃል ያገኘኛል ብሎ ስለሚያስብ ነው ሶስቱ ዋናው ደግሞ አቤኒም ይባላል ለምን ጨርስ አትወጣም ከዚህ ቤት ምንድነው የፈለከው ነግሬሃለሁ ምንድነው የፈለከው አላማችን አንድ ነው ሁላችንም የተነሳ ነው ህይወታችንንም ሰጥተን ቢሆን እየተነሳን ያለ ነው ለዚህ ዓላማ ብቻ ነው እኛ ላይ እንደዚህ የምትቀጥሉ ከሆነ አይቀርላችሁም እሱ ምንድነው ምን ማለት ነው ክፉ የምታስብ ከሆነ እኛ ላይ እንደዚህ አይነት እንቅስቃሴ የምታደርግ ከሆነ አይቀርልህ አንተ ሲቀርልህ ምን አንተ ከዚህ ስራ ተስፋታከም እንዴ ምንድነው እንደዚህ ወደ ኋላ ምትሰራው ታዲያ መስራት ተፈለክናና እናውራ ታስፈራራኝ አንተ ለቀቀኝ እንዳነካ አርፈ ቁጭ በል ነግሬሃለሁ እና እነሱ ጋር የሆነ ብዙ መረጃ ስላለኝ እነሱ ጋር ያለውን ነገር ብታገናኘኝ ወይም የት እንደሚገቡ የት እንደሚወጡ እሺ ያሉበትን እየገባን ምን እገላችኋለሁ ጭራሽ ገንዘቤን እንደዚህ ይዛኔ ሄደች አንዴ እናውራሽ በጣም ይቅርታ ምንድነው ለምን ጥለኝ ትሄዳለህ እቺ ማትረባ የሰፈር አለሊና ትልቻትብኝ እናቴ ታማለች እንድባል ብቻ ስለማልፈልግ ነው አሁን ወንድሜ ያልኩህ ስለማንነቴ በደንብ ነገራችሁ አልመሰለኝም በደንብ ነገራችሁ ግን አልመሰለኝም ማንንም እሱን መረጃ ያንተን መረጃ ደግሞ ሰብስባ እሷ ከኔ ጋር መስማት ትፈልጋለች ማለት ነው ከዚህ ወጣለው ምን ማለት ነው ጓደኞች ላይ ጋዜጠኞች ላይ እጄ ጉዳት እንድታደርሳው ማለት ማለት አልገባኝም እኔ አንተና ከእንግዲህ መጠየቅ የምችለው እንጂ አንተ እኔን መጠየቅ አትችልም እሱ ላይ አንተ ጉዳት እንድታደርስና እነሱ ተቀራርበው ከዛ እነሱን ጉዳት ካደረስክ በኋላ አንተ ላይም ደግሞ ከባድ ጉዳት ለማድረስና እነሱን እንድታጠፋልኝ ነው የምፈልገው በመጀመሪያ እንዴ እኔ ሌላ ጭንቀት ለምን ታስገባኛለህ ጋዜጠኛ ነን ምናምን ብለው ራሳቸውን እንደ ትልቅ የሚቆጥሩ እነሱ እኔ ጋር የማይረቡ ናቸው ባባ ገንዘብ ሰጥሻለሁ እሱ ልጅ አጥምጅልኝ ነው ያለችው አንተን ማለት ነው የሆነ ስህተት ካየን ደግሞ ከመግደል የማንመለስ ካርቱን ሰጥሻለሁ ግን በስህተት እንኳን እኔ እግር ላይ ከደረስ እንደምገልሽ ታውቂያለሽ ይኸውልሽ ምንም አይነት እንትን መደባበቅ ምናምን አያስፈልግም ቀጥታ እንጂ ይኸውልሽ መሄዳለሁ አንድ ነገር ደግሞ ስለኔ ሌላ ነገር አውራታለሁ እኮ ልቀቀኝ በቃ ልቀቀኝ ነግሬሻለሁኝ ልቀቀኝና ይኸውልህ በስመ ስርዓት ወስዳለሁ ልቀቀኝ ነግሬሻለሁ አንተ ሰውዬ ይኸውልሽ ምንድነው ችግር አይተሻቸዋል አይደል ከኋላ አንድ ነገር ቤት በኩል ነው ያበዚህ ነው እሺ ልቀቀኝ አትንካኝ እዚህ ውስጥ እየተረባበቃችሁ ነው እንደዛ
ካሜራ እንዳነግራት ነገር ይሻላል። እናንተ ተስማማንበት መንገድ እኮ ሌላ ነው። ነገር ይሻላል። አላቀለም ክፋችሁ ሰላም ነው። ዴና ማነው? ጋዜጠኛ ነው። ጋዜጠኛ ማለት ይሄ ባልፋ አብረን ይሰራል ምናምን ያልኩት ነው። ተቀመጥ። አሪፍ ተቀመጥ። እሺ ሰላም ነው። እንዴት ነሽ? ተቀመጥ። አይ ጓደኛዬ ነው። እሱም እንግዲህ ያው እንግዲህ አንዳንድ ጉዳይ እኮ አውርታኝ እሷም ከእናንተ ጋር ለመስራት ወስኛለሁ። መልካም ጥሩ። እና ስለ ስራችሁም ስለ አንዳንድ ነገር እሷ የበለጠ ትነግራለች ብላኝ ነው ይዛኝ የመጣችው እሷ። ስለዚህ ያለውን ነገር እንድትነግሩኝና ስለ አንቺም ዶክተር ያው ዋና ኃላፊያችን አለቃ ሲጀመር ማለት ነው 500 ሺህ ብር አምጪ ብሎ እያስፈራራኝ ነበር። ለምን የምታስፈራራት? ምን ማለት ነው? አልነገርሽም? ነግሬሻለሁ። ስለዚህ አልነገርሽም? ኧረ ዝም ብለህ ነው ምንም። አይ ኖ አትንካኝ፣ አትያዘኝ። ዝም ብለህ ነው እሷ እንደዚህ። ስለዚህ አልነገርሽም? ዝም ብለህ ነው እሷ። ይኸውልሽ አንቺ እዛ ተስማምተን ይኸውልሽ አንቺ አልገባኝም። አይ እሷ ቆይ ውጭ ትቆይ፣ እኔና አንቺ እንነጋገር ዶክተር። ታዋስ ልቀቃት፣ የት ነው የምትይዛት? አይደለም ቆይ ልቀቃት፣ የት ነው? ለምንድን ነው የምትይዛት? ለምንድን ነው የምትይዛት? ይኸውልሽ ሲጀምር ምን ያህል ብትንቀኝ ብትደፍረኝ ነው? ይባስ ብር ተደራደረሽ? ምን አይነት ድፍረት ነው? ምን አይነት ድፍረት ነው? ማነው አንተ? ታውቀኛለህ ስለኔ? እኔ ታውቀኛለህ? አይ ዶክተር ተረጋጊ። ምንድን ነው የምረጋጋው? ለምንድን ነው የምረጋጋው? ምን አይነት ድፍረት ነው? ሰው እንዴት ነው የምትንቀው አንተ? አይደለም እኛ አብረን እንዲሰራ እያሳመንኩት ነበረ ስለ ጋዜጠኞች ምናምን። አንቺ ራስ ጥፋተኛ ነሽ። ይኸውልሽ አብሮ ይሰራል ብለሽ ነው አይደለም ቆይ እኮ አብረን እንደው እንኳን እኮ አይደለም ገንዘብ ማውጣት ስለማልችል ነው። ቅድሚያ ስለ ገንዘቡ አይደለም እያወራሁ ያለው፣ ስለ ገንዘቡ አይደለም፣ ስለ ገንዘቡ አይደለም እያወራሁ ያለው። ቅድሚያ እኔ ቤት ማን ስለሆንሽ ነው አንቺ እንዴት እንጣሽው? አንቺ አታውቂ። አንቺስ ማን ነሽ? አንቺ ራስ ታውቂያለሽ የሚደርስብሽ አይደል? ታውቂያለሽ። እሺ እኔ ምን ላድርግ? ታደርጊም ነበር 500 ሺህ ብር አውጥቼ መግደልም ካለብሽ አንተ አትንካኝ። ከሷ ጋር ንግግሬ ከሷ ጋር ነው። ተረጋጊ። ምን ነበር የምትይው? እሺ እሷ ዝም ብላ ነው። መግደልም ካለብሽ አትወስጂ። አትገዩም ነበር እኔ ጋር ጭራሽ ትሽ ትመጫለሽ። እንደምታዩ አትገይም። እሱ አለ። አዎ መግደልም ካለባት ማስወገድ ነበረብሽ። ጭራሽ ለብር እንዲደራደር ምን አይነት ድፍረት ነው? ምን አይነት ድፍረት ነው? እነሱ ነበሩ። እሺ እኔ ነው የምችለው። እስቲ ንገረኝ አንተ ምን ማለት ፈልገህ ነው? እስቲ ንገረኝ። አይደለም ቆይ እኔ እና እሷ ተነጋግረን ተስማምተናል። ኮኒኩ ንቀታችሁ ነው። አንቺ ንቀትሽ እሱም ንቀቱ እኮ ነው ያናደረኝ። እኔ ሌላ ነገር አይደለም። ለመስራት ተስማምተን አንቺ ጋር ላለማምጣት ብር ነው በቃ የተደረገው። ለመስራት ተስማምተን እኔ የሰራችኝ አንቺ ቀሽም ይሆን። አንቺና እኔ በኋላ እናወራለን። አንተ ግን ሐሳብህን ንገረኝ። እስቲ ንገረኝ። እኔ ለመስራት ተስማምቼ ነው የመጣሁት። ምንድነው ለመስራት የተስማማው? እስቲ ንገረኝ። ከኛ ጋር ለመስራት ፈቃደኛ ነህ? በሷ በኩል የመጣልኝን ነገር ተስማምቼ ፈቅጃለሁ። ግን ከዛ በፊት ደግሞ ስለናንተ ማወቅ ያለብኝ ነገር ምን እንደምታደርጉ ምን እንደምትሰሩ ማወቅ ያለብኝን ነገር አብረን የምንሰራው ወደፊት ማወቅ ያለብኝን ነገር ለማወቅ ነው የመጣሁት። ብር ደረጃ ተደራድረ ነው አስገድዶኝ ምናምን አይደለም። ሰማለ ብር ደረጃ ተደራድረ ነው ከኛ ጋር መስራት ያለብን። ለስራው ከሆነ ኦኬ ሰምተኛል። ለስራው ከሆነ ችግር የለም። የፈለከው መክፈል ይችላል። ችግር የለውም። ለኔ ተወሱ ግን ጠየቀው ልንከፍል እንችላለን። አንተ ግን አስፈራርተህ አታውቅም። ሰው አታውቅም ነው ስለኔ ያልነገረችም ነው ወይስ ምንድነው? እንደዛ አይደለም። እና እኔ እሷን የምታስፈራራት ለምንድን ነው? ማን እንደሆንኩኝ ማን እንደሆነች ታውቃለህ አይደል? ይኸውልሽ ዶክተር አሁን እየተነጋገር ነው አይደል? አዎ እየሰማሁ ነው። ተከባብረን ነው አይደል መነጋገር ያለብን? ትክክል። ስለዚህ ያለውን ነገር አንቺ ንገሪኝ። እሷን እንትን ተይው። ያው እኔና አንቺንም ለማጣላት ሊሆን ስለሚችል ማለት ነው። ምን ማለት ነው ለማጣላት? ምንድነው የምትቀባጠረው አንተ ልጅ? እኔ ይኸውልሽ ያለውን ነገር ለአሁን ለማወቅ ነው የመጣሁት እንጂ እሷ እንደምትለው ለሌላ ነገር አይደለም። ስትደውልልሽ ምንድን ነው ያለች? ስትደውልም ያለችው ሰምተሃል አይደል እንዴ? እየመጣው ነው አለችኝ። በቃ ይዤው እየመጣው ነው አይደል? አዎ። ስለዚህ ያለውን ነገር እንነጋገር እዚህ ጋር ምን እንደ እሷን እኔ እንጃ ምን አይነት እንትን እንዳለች ሰራች። አንተ ምን አስፈራር አንተን እንጂ አይ እሷ እንደውም ትንሽ ከልጆቹ ጋር እዛ ብትቆይ ይሻላል ይመስለኛል። ለምንድን ነው የምታቆያት? ይሄ ማለት ቤቷ ማለት እኮ ነው። እሷ ቤቷ ነው ግን ትንሽ እንትን ያለች መሰለኝ የሆነ ውስጥ የተደናገረ መሰለኝ። የጨነቀሽ ነገር አለ? ሁሉ ነገር ላይ ታዩ ማድረግ ያለብኝ በሙሉ አደርጋለሁ። እሺ ደበረሽ ነገር አለ? አረ እሺ ተቆየት ፈልጋለሽ? ካልፈለግሽ ማንም እንዲያስገድድሽ አልፈቅድም። ችግር የለውም። ትሆኛለሽ እዛ ከነሱ ጋር ነው። እስቲ በስራ ከተስማማ ከኛ ጋር የሚሆን ከሆነ እናየዋለን። ግን አትመኙ። እሺ እሺ አይዞሽ። አትመኙ ማለት ምን ማለት? አትመኙ ያዛት። ለማንኛውም አዎ ከእናንተ ጋር ትሆን አንድ ላይ
ያዛት ከእናንተ ጋር ያዛት ማለት ነው። ያዛት ማለት ልጆቹ ጥሩ ልጆች ናቸውና እንትን እንዳይሉት ያዛት ማለት ያጫውቷታል። ያው ትንሽ ከፍቷታል ይመስለኛል። አንተን ያደረካትን ያላቅም እኔ ምንም አላደረኳትም። ምንም ያደረኳት ነገር የለም። አሁን እሷ እንዳታምኚው ብላኝ ይወጣችሁ። ለምንድን ነው አንተ እንደዚህ ልታስጨንቃት ልታስፈራራት? አንተ ማነህ አንተ? ይገባኛል። እኔ እንትን ማለት ልክህን አታውቅም ማለት ነው። እንዴት ማለት የመጣህበትን ገደብ ልክህን አታውቅም። ማንነታችን አላወቅም፣ ማንነቴን አላወቅም ማለት ነው እኮ። እኔም እኮ እሱን ለማወቅ ነው የመጣሁት። ታዲያ መምጣት ካለበት በክብር አብረን መስራት ነው የፈለግከው። ስለዚህ አብሮን መስራት የፈለገ እኮ ሰው እንደዚህ አይደለም። ምንድነው ማድረግ ያለበት? በስርዓት ተዋውቀህ። እሷ እኮ ብር እንደተደራደርካት ብላ ነው እየነገረችኝ ያለችው። የስራ ከሆነ እሺ ብያለሁ፣ ምሬሃለሁ፣ ትቼሃለሁ። የስራ ከሆነ በስራ ተስማምተን ከሆነ በስ የስራ ከሆነ ትቼሃለሁ። ከዛ ውጪ ግን ሌላ ነገር አስባለሁ አደርጋለሁ ብለን ታስብ ከሆነ ውርድ ከራሴ። ያው እንደዚህ እኮ መፎከራ ማለት ፎከራ አይደለም፣ አሳያለሁ በተግባር። የምን ፎከራ? እሱ ልክ ነሽ ዶክተር፣ ይገባኛል። ግን አሁን እኔ መስማትም አሁን እዚህ ጋርም ስመጣ ዋናው የምናወራበትን ጉዳይ ምንድነው? እንዴት ነው የምንሰራው? ምንድነው አላማችሁ? እንደዚህ ያዋጣኛል፣ እንዴት እንስራ፣ እንዴት ላግዝሽ ነው ነገር እኮ ነው ያዋጣኛል። ከኔ ጋር ያላችሁ አላማ ምንድነው የሚለውን ነው ዋና መስማት የምፈልገው ነገር። እንደዛ እስማማለሁ እኮ። ስለዚህ ምንድነው ንገሪኝ እስቲ፣ ምንድነው ያለው ነገር? እኔ በጣም ልታግዘኝ ፈልገው በጣም አሁን በዚህ ሰዓት አፈንፋኝ ነኝ ማለት ነገሮችን ማጣራት ፈልጋለሁ። በጣም ብዙ ጋዜጠኞች እየተከታተሉኝ ነው። ስራዬን እንዳልሰራ እያደረጉኝ ነው። በነፃነት ወጥቼ እንዳልገባ እያደረጉኝ ነውና እኔ የምፈልገው ካንተ ማለት ነው። ሞልቷን አብራርታላለች ይመስለኛል፣ ግን ነግሬያታለሁ። ያው ጫፍ ነው እንጂ ነግሬሃለሁ፣ ችግር የለም። የኔም ጉዳይ ስለሆነ መናገር ግዴታ ነው። እኔ ነኝ ተጎጂዋ። እያንዳንዳቸውን ጋዜጠኞች እጄ ላይ አምጥተህ ብትስጥልኝ ብቻ ነው ፈልገው። እያንዳንዳቸው በቃ እኔ አላሰራ ያሉኝ ሰዎች በጣም ብዙ ናቸው ያሉት። አሁን በዙሪያዬ የምራመደውን እርምጃ የማደርገውን ነገር በሙሉ ነው እየተከታተሉ ያሉት። እኔ ደግሞ አንተ ያንን ነገር ብትችል እንደው ብታስወግዳቸው ምርጫዬ ነው። ብትገላቸው ነው የሚመርጠው። አስወግድልኝ፣ እኔ አልፈልጋቸውም። በምን አይነት መንገድ እሰጥሃለሁ? እኔ ተው ሁሉን ነገር መግደያው ዘዴ ሁሉ ነገር። ዶክተር እንደሆንሽ አልነገረችኝም ነበር ከመምጣቱ በፊትና ሳይሽ ስለኔ ማያውቃል እንዴ? እኔን ማያውቃል? አሁን ነው በአካል ስንተያይ ነው ያወቅኩሽ። በአካል ለኝ እንጂ አንተ ዛሬ ስለመጣህ ነው እንጂ ስለኔ ማያውቃል እንዴ? ስምሽን ድፍን ኢትዮጵያን ጠይቀኝ፣ እኔን ማያውቃል እንዴ? ስምሽንም ቀይረው እኮ የነገሩኝ እና ለዛ ነው ስሜን ግዴታ ለሁሉም ሰው መናገር ያለብኝ አይመስለኝም አይደል? ለዛ ነው። ግን እኔን ማያውቀኝ ያለ ማያውቀኝ የለም። ስለኔ አላጣራህም ማለት ነው። ምነው በደንብ አልሰማህም ስለኔ? አሁንማ አወቅኩሽ እኮ በደንብ የማውቅሽ ሰው ነሽ። መጀመሪያ ሌላ ሰው መስለሽኝ ነበር። ለዛ ነው ዋናው ማንነቴ ማውቀ ነው። ሌላ ማብራሪያ እስቲ እንደው አንዳንድ ነገር እስቲ ንገሪኝ ስላንቺ። እስቲ እንዴት ነው አሁን? ያው ብዙ ጊዜ ብዙ ስራዎችን እንሰራለን ብለሽኛል። ምንድነው ከዚህ ውጪ ከጋዜጠኞችን ከመግደል ውጪ ምንድነው ሌላ? ጋዜጠኞችን እኮ አሁን ስራዬን አላሰራም ስላሉኝ ምናምን ነው እንጂ እነሱ መስራት ይችላሉ። በምንድነው ስራ አላሰራልሽ? እየተከታተሉ የማደርገውን ነገር እየተከታተሉ እግር በእግርም እኔ ማለት ስራዬን አንተ አሁን ተስማምተናል አይደለ? ቃል ገብተልኛል አብረን እንደምንሰራ አይደል? እንዳምን እፈልጋለሁ፣ እንድታምንኝ እፈልጋለሁ። እኔ እንዳምን እፈልጋለሁ፣ ቃል እንድትገባልኝ እፈልጋለሁ። ምስጢሬን እነግርሃለሁ ማለት ነው። እሺ ገብቶሃል አይደል? እኔ የምሰራቸው አንድ መስተፋቅር እሰራለሁ፣ የሀብት እሰራለሁ። የሀብት ማለት ነው ሀብት ብር እንድታገኝ ነው። ብር እንዴት ማለት? እሱን እኔ ስራው ነው የማውቀው። ሀብታም እንድትሆን ነው። ሀብታም እንድትሆን እንዴት ማለት? ሰው እንደ በእንደዚህ አይነት መንገድ ሀብታም ሊሆን ይችላል? አዎ በደንብ እኔ ተሰራውለት ምን ሀብታም ማይሆናል? የታመመን ማለት ሰው እንዲታመም እንዲያብድ ያልተመቸ ጓደኛ ካለ ማበድ እንዲያብድ አደርጋለሁ። ስራዬ በጣም ብዙ ነው። እንዴት አድርጋችሁ ነው የምትሰሩት ይሄን ስራ? ነው ራስሽ ነሽ የምትቀየው? ቅመማው እኔ ነኝ። ስለዚህ ስለ ስራዬ ነገርኩህ አይደል? እንዴት ማለት? እኔ ግራ የገባኝ አሁን ሰው እናሳብዳለን ብለሽ ግራ ይግባ። ይሄ እኮ የጥበብ ነው ዶክተር። እኔ ሳይሽ የባህል ሐኪም አይደለሽ የምትመስለው። ኖርማል የባህል ሐኪም ግዴታ አንተ ማለት አለበት እንዴ? እንደ ባህላዊ ሰው መልበስ አለበት እንዴ? ነው ባህላዊ ልብስ ልበሽ አይደለም ያልኩት። ስለዚህ ግን የባህላዊ ሐኪም የራሱ ሆነ ልብስ አለ። ማስመሰል አለብኝ አባቴ። አልገባህም? ማስመሰል አለብኝ። ዶክተር ነኝ ያልሽው አንቺ እኮ ማስመሰል አለብኝ። ከየት ነው የተመረቅሽ? ለምን አብራራልህ? አንተ ስለኔ ይሄን ያክል ማወቅ ለምን ፈለግ? እኔ የምነግርህ እኔ ነኝ አይደል? አሁን አለቃክ እኔ ነኝ አይደል? ሰው ታዲያ ለምንድን ነው አብራርቼ ሁሉ ነገር እንድነግርህ የምትፈልገው? እኔ ምንን ነው የምታደርገው አይደል? ምክንያቱም እኔ አሁን ስላንቺ ብትጠየቅ ይሄንን ነገር አውቃለሁ ስለሷ ብዬ
በኮንፊደንስ ማውራት የምሰራው ነገርኩህ አይደል? መቀመሚያውን ኬል ላምጣው፣ ቅመማው እንዴት ልስራው? እኔ በርግጥ ከአባቴ ነው የወረስኩት። እንዴት ለመናገር ያው አብረን እንሰራለን ስላልክ ነው የምነግርህ። ከአባቴ ነው የወረስኩት ጥበቡ፣ ከአባቴ ነው የወሰድኩት። ትክክለኛው መድኃኒት ሳታውቂው ማርከሻውን ምን እያደረጋችኋት ነው? ይቺ ልጅ አይደለም ምን እያደረጋችኋት? ጭራሽ አብረን እንሰራለን አይደል? እንዴ አንተ ልጅ አልከው ቁጭ በል አሁን። እንዳታምኝ አውቆ ነው ሲጀመር። ይሄ እያስመሰለ ነው። አንቺ ምን ሆነሽ ነው? ረፊ እየሰማኝ ነው? እያታለልከኝ ነው? እሷ ቆይ ምንድን ልጅ ነው? እያታለልከኝ ወይ ነው ያልኩት? ስልኩ ለምንድን ነው እንደዚህ ያዘው? ስልክ ምንድን ነው? ምንም እንደዚህ አፊ ላምጣ። ስልኩ ምን ላድርገው? ምንም አይደለም። ወደዛ አድርግልኝ ከዚህ ጋር ስልኩን። ስልክ የሚያዛል ሲል ስልክ የሚያዝ ይችላል፣ ግን እንደዚህ አፍቃራም ለምን ተሸፋፈነሽ? ለምን ተሸፋፈነ? ለምን ነው ጉንፋን ይዞት ምናምን መስሎኝ ነበር። ለምንድን ነው እንደዚህ ሆንከው? ሲጀመር ውጭ ላይ እንዴት እንዳንገላቱኝና እንደወጣው አንድ ነገር እንደተናገረ አንቺ አልነገርኩሽም ስላቀማችሁ እና ንቀህና ወይ አይደለም ዶክተር ተረጋጊ። ሌላ ችግር ሳይመጣብህ ቁጭ በል። አንቺ ይኸውልሽ አሁን ቁጭ በል። አሁን የለቀቁኝ ውጭ ላይ ምን ብለው እንደሆነ ታውቂያለሽ? ዝም ብለሽ ሄደሽ አርፈሽ ተቀመጪ፣ ምንም ነገር እንዳትናገሪ ብለው አስፈራርቶ ነው የለቀቁኝ። ጭራሽ ቤቴ መጥተህ ታስፈራራናለህ? ምን ሆነሽ ነው አንቺ? ጭራሽ ታስፈራራናለህ? ምን አይነት ንቀት ድፍረት ነው አንተ? እኔ አላስፈራራሁኝ። ከዚህ በላይ ምን ልታረግ? እኔ አብረን እንድንሰራ ብዬ አብሮ መስራት ያለውን ነገር እሷን ጫፏን ነካት ማለት እኔ ነካኝ ማለት ነው። ይኸውልሽ አለቃ፣ ይኸውልሽ ዶክተር እዛ ጋር የምታየው ልጅ አለ አይደለ? እሱ እንትን ውስጥ እዚህ ጋር እንትን አድርጓል፣ ካሜራ አድርጓል። የምርሽ ነው? አንቺ ምን ሆነሽ ነው? ለዚህ አንተ አይደለም ዶክተር፣ በፍጹም ውሸት የምርሽ ነው? እንደዚህ አድርገህ እኮ ነው እናንተ አንላቀቅም። እንደዚህ አድርገህ እኮ ነው እናንተ አንላቀቅም። ዶክተር ውሸቷን ነው። አትንካኝ። ምን ያደርጋሉ? ውጭ ላይ ያሉ ሰዎች ምን ያደርጋሉ? እንደዚህ አይነት ድፍረት ኬት ነው ያመጣኸው? እኔ ነኝ የማናገረው እሱን። እንደዚህ አይነት ድፍረት ኬት ነው ያመጣኸው አንተ? እኔ ይኸውልሽ እየነገርኩሽ ነው ዶክተር። እያንዳንዷን ነገር ታጠፋዋለህ። እኔ የምልህ ያንን ብቻ ነው። በእጄ ላይ መጥፋት ካልፈለግክ በስተቀር እያንዳንዷን ስቲል እስካሁን የቀዳኸኝን የእሷንም እኔንም ማጥፋት እኔ እኮ ላጥፋልሽ 500 ሺህ ብር ስጡኝና ቅድም ልጅቷ ጋር ወራነን ቀርጾት ነበር ማለት ነው። እሱንን 500 ሺህ ብር ሲለኝ እሺ አለቃዬን ልጠይቃት ስለው አይቻልም፣ እንሂድና መስማማት ካለብኝ እሷ ጋር እስማማለሁ። መንገድ ጋር እየመጣን አንቺ ምን ሆነሽ ነው? ቆይ አንተ ቁጭ በል ነግሬሽ፣ አንቺ ራሱ አርፈሽ ቁጭ በይ። ይኸውልሽ አንተ ራሱ ቁጭ በል። የሚመጣብን አትበል። በስነ ስርዓት አናግሬሻለሁ። እሺ ቁጭ በል አልኩ። ሁለታችሁም አንድ ናችሁ። እሺ ምን ደፋርና ንቀተም ነው አንቺ? ነግሬሻለሁ። እሺ ሌላ ነገር ይኸውልሽ አወራለሁ ብትይ ነግሬሻለሁ። ካምባል ደግሞ ጭራሽ ታወሪያለሽ እንዴ? መታኝ አውልቂ እንደውም መታኝ። ምን አገባህ? አውልቂ። እሺ አታውቀኝም። ማንነቴን አታውቅም። እሺ መታኝ አይደል? አታውቀኝማ። ታወሪያለሽ እንዴ? ጭራሽ እሺ መታኝ አንተ ነህ። ይኸውልሽ ነግሬሻለሁ። ይሄ የክብር ልብስ ነው። እሺ እንዳንቺ አይነት አጭበርባሪና እንዳንቺ አይነት ሀገር የሚሸጥ ሰው አይደለም የሚለብሰው። እሺ እያስፈራራኸኝ ነው። እኔ መታኸኝ ነግሬሻለሁ። ንቀት ድፍረት ማን እንደሆንኩ ግን አውቃል። ጭራሽ መምታት ማንንም ሆኜ ጭራሽ ቤቴ ድረስ መደብደብ ነግሬሻለሁ። ይኸውልሽ ዛሬ ችግር የለም፣ ጉልበተኛ ነህ። ቤት ማንም የለም፣ ጠባቂዎችም የሉም፣ ማንም የለም። ካምባላ ሲጀመር ከኔ ወዴት አመልጠሽ ነው? ሲጀመር ጠባቂዎች የሉም፣ ይመጣሉ። ትንሽ ብቻ ታገስ። ይኸውልሽ ነግሬሻለሁ። ሌላ ነገር ደግሞ አረጋለሁ፣ ሌላ ነገር እንትን እላለሁ ብትይ በአንቺ ነው የሚብሰው። ምን አድርጊ ነው የምትለኝ? እንዴት ይሄንን ስራ እንደጀመርሽ ማን እንዳስጀመረሽ ትክክለኛ አላማሽ ደግሞ ምን እንደሆነ ትነግሪኛለሽ። ጀምር አብሬ ልሰራ መሰለኝ የመጣው አይደል? አብሮ መስራት ምናምን አይደለም። አሁን ያለውን ነገር የማትነግሪኝ ከሆነ ይኸውልሽ አንቺንም ወስጄ አንጠልጥዬ ለህግ ነው የምሰጥሽ። እሺ ህግ ምን አድርጌ አንድ ምን እንደምትሰሪ አውቃለሁ። ስንት ሰው እንደገደልሽ መፍትሄ እኮ ነው የሰጠኋቸው። ለሚፈልግ ሰው መፍትሄ ለሚያስፈልገው ሰው እንደገደልሽ በአንቺ ምክንያት ስንት ሰው እንደሞተ መፍትሄ የሰጠሁት እያልኩት እኮ ነው። ስንት ሰው ይኸውልሽ የስንት ሰው ቤት እንደፈረሰ በአንቺ ምክንያት ያንን መረጃ አቅርቤ ይኸውልሽ አንቺን መቀመቅ ነው ማወርድሽ። እኔ እኮ መፍትሄ ለሚፈልግ ነው መፍትሄ የሰጠሁት። ምንድነው እንደዚህ አይነት መልካም ስራ ከዚህ ኬት ይመጣል? መልካም ስራ እኮ ነው እየሰራሽ። ማን ላይ ነው አላማሽን አድርገሽ እየሰራሽ ያለሽ? ባገኘማ ጓደኞች እያንዳንዳቸው አንተም እዚህ እንድደርስ ያደረሱን ጓደኞች ነበር መጨረስልህ። ቀድሜ ያስከኛ አገኘኝ እንጂ እያንዳንዳቸው እንትን ጋዜጠኛ ነኝ ባይ በሙሉ ነበር የምሰራለት። ቀድመህ ግን አንተ ደረስክበት። ይኸውልሽ እንዳንቺ አይነት አረመኔ ናቸው ሀገር የሚያጠፉት። አረመኔነት እኮ አይደለም
ሰው ስራው እንዳይሰራ ማድረግ ምን ማለት ነው? እኔ ሰርቼ በላ ማን ነካው? ለኔ መፍትሄ ለሚፈልግ የሰውን ህይወት ቁልቁል እየከተትሽ ነው ሰርቼ በላ የምትይው? ለምን መፍትሄ ከየት ነው ሲጀመር? ይኸውልሽ የውሸት ዶክተሪቱ ምን ራሱ ከየት ነው የወሰድሽ? መፍትሄ ይሄንን ማን እንደሰጠሽ ያልሰማኝም እዚህ ሁሉ ያደረሰሽ ማን እንደሆነ ደግሞ ትነግሪኛለሽ። እሺ ነገርኩ። መፍትሄ ለሚፈልግ ሰው መፍትሄን የሰጠሁት እኔ ምንም ሰው አልገደልኩም። መፍትሄ ከፈለክ አንተ መፍትሄ ሰጠ። አሁን ስለምን መፍትሄ ነው የምፈልገው? አንተ መፍትሄ የሚያስፈልግ ከሆነ ለኔ ጋር የሌለ ነገር የለም። ጭራሽ ሌላ መፍትሄ ልትሰጪ ነው? በደንብ አዎ በደንብ ግን በጣም መጥፎ ሰው ነው። አታለልከኝ? ምንድን ነው ያታለልከኝ? አታለልካት ልጅ ናት ብለህ ነው አይደል? ያታለልካት እሷ ምንም አታውቅም ብለህ ነው አይደል? ይኸውልሽ ምን ብታረጋት ነው ግን እያንዳንዱ ነገር እንዴት እንደምትሰሩ የት ምን እንደምትሰሩ ትነግሪኛለሽ ወይስ ሌላ ነገር ነው የምትፈልጊው አንቺ? ይኸው ክብር ምናምን ይኸውልሽ ሌላ ጊዜ እንትን እንደምትይው ሌላ ነገር ክብር ምናምን ይዞሽ ከሆነ ዋጋሽን ነው የምታገኘው። በኋላ ክብሬማ እንዴት ነው ማይዘኝ? ነግሬሻለሁ እኮ አልኩ። አሁን እሺ ስለምንድን ነው ማወቅ የፈለከው? አልኩ ተናገርኩ። በቃ የምትፈልገው ነገር ንገረኝ። አሁን የምታስፈራሪ ምናምን አይነት ነገር ከሆነ ባንቺ ይብሳል። ነግሬሻለሁ። ማንም ስለሌለ ዛሬ አጥቅተኸኝ የምትፈልገውን አግኝተሃል። ስለዚህ አሁን እሺ ንገረኝ። ምንድን ነው የምትፈልገው? ከኔ ምንድን ነው የምትፈልገው? ምንድን ነው የምትፈልገው? ምንድን ነው የምትፈልገው? ማን ነው አንቺን እንደዚህ አደራጅተው እዚህ ያደረሰሽ? ሁለተኛ እንዴት ነው አድርገሽ የምትሰሪው? ጥበብ ነው እዚህ ያደረሰሽ። በዘመናዊ መንገድ እያላችሁ ኩላሊት እያወጣችሁ ሰው እናክማለን እያላችሁ ኩላሊቱን ላመመው ኩላሊት ትሰጠዋለህ። ምን ችግር አለው? በባህላዊ እያላችሁ የሰውን ልብና በእንትን እያደረጋችሁ ትሸጣላችሁ። ጭራሽ ነገርኩህ እኮ ይሄ መፍትሄ የሌለው እኮ ነው። አሁን ይሄ አንተ እንዴት አድርገሽ ነው የምትሰሪው? ከማን ጋር ታወራለሽ? አንተ አመመክ አይደለ? ኩላሊት አስፈለገ አይደል? ካደኛው አምጥቼ ብሰጥህ ለአንተ ምንድነው ችግሩ? ምንድነው ወንጀሉ? እኔ ካመመኝ ከንጹህ ሰው ላይ አምጥተሽ የምትሰጪው ማን ስለሆንሽ ነው? አንቺ ስለሚያስፈልገው ያ ሰው ብር ስለሚያስፈልገው አንተም ስለሚያስፈልግ ሰው በቃ አለቀ። ምንድነው ይሄ ሁሉ ማካበል? ምንድነው የምታደርጊው? እስቲ እያንዳንዱ ነገር ንገሪ። ኩላሊት የሚሸጥ ሰው ካለ ከኩላሊት ከሚሸጥ በቀበልና ለሚያስፈልገው ለዚህም የተወሰነ ነገር ከዛ ለራሴ የተወሰነ ነገር እሰጣለሁ። አለቀ። ያልታመመ ሰውስ ትንሽ ገና ሲያመው እናንተ ጋር ሲመጣ ይገደላል። ይገደላል። ከዛስ ይወሰዳል። ኩላሊት ለሚያስፈልገው ብራችን ነው። እኛ ብር እንፈልገው ሌላ ምንም ነገር አይደለም። እኛ ብር ቤትም ይምጣ ቤትም ብር ነው እንፈልገው። እኛ ገንዘብ ነው። አዎ። እና የሁሉ ሀብት ኬት ያመጣሁት ነው የሚመስለው? ይሄን ሁሉ ንብረት ኬት ያፈራሁት ነው የሚመስለው? እና ለምንድን ነው እንደዚህ አይነት ቤት ውስጥ ተደብቀሽ የምትሰሪው? ይሄ እኮ የስራ መኖሪያ ቤቴን አታውቀውም? ይሄ የስራ ቦታዬ ነው እኮ። ይሄ መቀመምበት መቀመሚያዬ ነው። አረንጓዴ ተክሎቼ ምናምን አሳያለሁ በኋላ ስትወጣ። አሁን ብቻ አንተ ሰላሙ ተደብቀሽ አይደለም የምትኖሪው? ልክ ነኝ እኮ። የስራ ቦታ እኮ ደበቅ ሲል ነው ከሰው አይን። እና ቢሮ ተከራይቼ ሞል ላይ እንድሰራ ነበር እንደ ፈለግከው? ምን አይነት ስራ እንደምሰራ እየነገርኩ አይደል? አንተም እያወጣ አጣኸኝ አይደል? እና ሰው ያለበት መሀል ከተማ ላይ ወጥቼ እንድሰራ ነበር የፈለግከው? ዞር ያለ ደበቅ ያለ ሲሆን ነው ደስ የሚለው ስራ የምትሰራው፣ በነፃነት የምትሰራው። እንደው ኩላሊት በስንት ነው የምትሸጪው? ቁጥሩ ምን ያደርግልሃል? ሰምተው አታውቅም? ቁጥሩን ሰምተው አታውቅም ማለት በብር ደረጃ ሰምተው አታውቅም። እኔ በዚህ ልክ ብለህ አንተም ካልሸጥኩልሽ ነው የምትለው። ለነገሩ ምን ሲጀመር ምን መች በገንዘብ ከፍላችሁ ተወስዱና በመድኃኒት አደንዝዛችሁ አይደል? ምን ወሬ ከበደው ሰው ቆይ፣ እንዴት ነው ቆይ አፍዛ አደንዝዝ እንደዚህ አይነት ነገር ሁሉ ነገር መስራት ይቻላል? እኔ ብቻ እኮ አይደለሁም አሉ ብዙ ጥበብ ያላቸው በጣም ብዙ ሰዎች አሉ፣ በዚህ ያግዙኛል። እኔ ያቀርሳኔ ሲስተሙን ፈጥራለሁ። የት አርገሽ ነው የምታገኛቸው እነሱ? አለ መንገድ አለ እኮ አባት፣ ዝም ብሎ ይገኛል እንዴ ሰው? መንገድ አለ። የሚፈልግ ሰው ፈላጊና ተፈላጊ መንገድ አለው የሚገናኝበት። ስለዚህ በዛ መንገድ አገኛቸዋለሁ። እና እሺ ቆይ በነገራችን ላይ ያንቺ ጉዳይ እኔም ጋር መጥቷል። ስለመጣማ ነው እኮ ያስከኝ። እኔማ ልገላቸው ነበር። ያንቺ ጉዳይ አንተን የፈለግኩ ለዛ ነበር አይደል እንዴ? ይኸውልሽ ልንገርሽ፣ ገና ለአቅመ አዳም እንኳን ያልደረሰ ልጅ ኩላሊት አውጥተሽ ታሞ ነው ብለሽ አስክሬናቸውን ልከሽ ያንቺ ጉዳይ መጥቶልኝ ነበር። ኢቭን ፎቶሽ ራሱ ተሰጥቶኛል። ግን መጀመሪያ አንቺ መሆንሽን አላወቅኩም ነበር። ሰማይ ጓደኞች ራስሽን ደግሞ ዶክተር ብለሽ ትጠሪያለሽ አይደል? እኮ አልሰማኝም እኮ አንተ አባሪዎች ዶክተሮች ጓደኞችህን እነሱ እንደዚህ በርብራችሁ እንዳደርሱብኝ ነበረ ቀድሜ ላጠፋ። አንተ እኮ አብረኝ እንድታገናኘኝ እኮ የፈለኩት እነሱ አብረኝ እንድታጠፋ ነው ብር ልከፍልህ ነበር። አንተ እና ማን እንዳጠፋልሽ ነው? እስቲ እንስማማ እስቲ። አሁንና ማን እንዳጠፋልሽ ነው? በስም ዝርዝር እሰጥሃለሁ። አንተ አብረኝ ልትሰራ ከፈለክ አይ ንገሪኝ። እንደዚህ ሊስት እንዳደረግልህ የምትፈልግ ሰው እንደዚህ ንገሪኝና እስቲ ማን አሉ? በጣም ብዙ ጋዜጠኞች አሉ እንዳንተ አላስቀምጥ አላኖር ያሉ። ተሰራህልኝ
ተሰራ አገኘከኝ ግን አላስቀምጥ ያሉ ካንተ ቀድመው የኔን ውድቀት የሚምሱ የነበሩ በጣም ብዙ ነበሩ። አንተ ግን ቀደምከኝ። እኔ ቀድሜ ላጠፋችሁ ነበርኩ። እያንዳንዳችሁ ልደፋችሁ ነበር። ይሄኔ ጨርቃቸውን ይዘው ጨርቃ አብደው እንዲህ ጨርቃቸውን ጥለው ነበር እንትን ምን ለማሳበር ስንት ያልሰራሽው ስራ አለ እንዴ? አልኩ እኛ እኮ በስንት ሰው በኩል መተሻል አይደል? ትክክል። መጨረሻ በእንጀራዬ ነው የመጣው እኮ የኔ አባት። ጭራሽ በሚያሳዝኑ ሰዎችና ጭራሽ በቤተሰብ እንትን በሌላቸው ሰዎች ምናምን መምጣት ጀመርሽ። ነገርኩ በእንጀራዬ ነው የመጣው ጌታዬ። በእንጀራዬ ነው የመጣው፣ በክብሬ ነው የመጣው። ምን አይነት ስም እንዳለኝ ታውቃለህ? በእርግጠኛነት ትነግራለች አይደል? ምን አይነት ክብር ምን አይነት ስም እንዳለኝ ታውቃለህ? እሱን ለማጠፋት እሺ፣ ስለ ስምሽ እንደው እንዴት ነው ደግሞ በጥሩ ነገር ነው እኮ ከተማ ውስጥ ደግሞ ትንሽ ጥሩ አይደል የምሰራው? ምን ነው ጥሩ አይደል የምሰራው? ህይወት ላጣ ህይወት መስጠት የመሰለ ነገር አለ አይደል? በውጭ ስምሽማ ኖርማል ሰው እንደምታገዢ ነው ስምሽ የሚወራው። አሁንስ ቢሆን ምን ለየው? ከማያስፈልገው ሰው ላይ ነገር ለሚያስፈልገው መስጠት ስራሽን እኮ አየሁት እኮ ከማያስፈልገው ሰው ላይ ነገር ለሚያስፈልገው መኖር ለሚፈልግ ሰው አቅም ላለው ሰው ትሰጣለህ። ኖርም አልኖርም ድሃ ነው። ሰው ምን ያደርጋል? ጭራሽ ምንም ጭራሽ የሚባል ነገር የለውም። ይኸውልሽ አሁን እንዴት አድርገሽ ሰዎችን እንደምታጠምጂ እንዴት አድርገሽ እንደምታደነዝዣቸውና እንዴት የምትፈልጊው ነገር እንደምትወስጂ ትነግሪኛለሽ። አይ የምትይ ከሆነ ደግሞ ነግሬሻለሁ። አልነግርህም። ትነግሪኛለሽ እንዲህ በቀላል የምነግርህ ይመስላል? ነግሬሻለሁ። ሌላ ነገር እንትን የሚል ከሆነ ይኸውልሽ እዛ ጋር ካሜራ ሙሉ ቀርጾሻል። በነገራችን እስካሁን አወራሽ። አቅሜን አታውቀውም። ታጠፋዋለህ አንተ። አቅሜን አታውቅም? ማን አለና ምን ልታረግ ልትገይኝ? እኔን ብትገይኝ ያንተ ህይወት ከማን ይበልጣል? ስሚኝ፣ ይኸውልሽ እኔን ብትገይኝ ይሄ ነገር ህዝብ ጋር ይደርሳል። እሺ ካጠፋሁት ህይወት በላይ ይበልጣል። ያንተ ይበልጣል። አንተም እንደነዛ ነው። ምን ልዩነት አለው? ነግሬሻለሁ እኮ ህዝብ ደግሞ ያየዋል። እሺ እዛኔ ደግሞ አጠፋዋለሁ እኮ ቀድሜ ካልኩ እጄን አታውቀውም ምን ያለ ረጅም እንደሆነ ይገባሃል መሰለኝ። ይኸውልሽ በጣም ብዙ ጊዜ በአደጋም ለማስመሰል ሞክረሻል። ከዚህ በፊት ጓደኞችም የነገሩኝ ብዙ ነገር አለ። በአጋጣሚ አስመስላችሁ እኛን ለመግደል የምታደርጉት ነገር በምንበላበት በምንጠጣበት ቦታ እየዞራችሁ እኛ ላይ የማይሆን መድኃኒት ለመጨመር የምታደርጉትን ነገር እያንዳንዱን ነገር ትክክል አንቺና የአንቺ ጓደኞች እኮ አድርጓለሁ። ለምን በእንጀራ የመጣችሁ እኮ ነው ጥያቄ። ለምን በእኔ ህይወት መጣችሁ? ይሄማ ይኸውልሽ የሰው ህይወት እየሰዋሽ እንጀራ የለም። ለኔ እንጀራ እሺ አንቺ የለበስሽው ይሄ የክብር ልብስ እኮ የህይወትን ለማዳን ነው እንጂ እሱ ለኔም ክብሬ ነው እኮ ይሄ ህይወትን ለማዳን ነው እንጂ እንዳንቺ የሰውን ህይወት ለመቅጠፍ አይደል እንዴ? ምንድነው እያዳንኩ አይደል እንዴ? የሰው ህይወት እየቀጠፍሽ ነው እንዴ? ሰውን የሚያስፈልገውን ሰው ትሰጣለህ። ከዚህኛው ትወስዳለህ። ከዚህ በቃ ይሄ እኮ ህይወት ነው። በቃ ይኸውልሽ አሁን ትናገሪያለሽ ያልኩሽን ትናገሪያለሽ። እያንዳንዱ ነገርኩህ እኮ መስማት የፈለከው ነገር ምንድነው? ምን እንደምትሰሪ እንዴት እንደነዝዥና ሰውን እንዴት ከማን ጋር ራሱ ይሄን እንዳለሽ ትናገሪያለሽ። ይሄን ነገር ማን እንደሚያገናኝሽ ራሱ አገናኘኝማ ያስካት እኮ አመጣመጣልኝ ሰው መታመጣልኝማ ያስካት እኮ አስለፈለፍካት። ጭራሽ እንኳን ብር ተደራደርካት። ድፍረት እኮ አታቀንም እኮ ያልኩ ለዚህ ድፍረት። ይኸውልሽ 500 ሺህ ብር ታመጫለሽ አልካት አይደል? ማንም ልትሆኚ ትችያለሽ። እሺ አንቺ ማንም ልትሆኚ ትችያለሽ። ይህንን ነገር ግን ግዴታ መናገር ሁሉም ሰው ማወቅ ሲጀመር ሁሉም ሰው ማወቅ አለበት። ይሄን ምን እንደምትሰሩ ስራችሁን ሁላ ማለት ነው። ሴራችሁን ሁሉም ሰው ማወቅ አለበት። እሺ እኛ ምንም እየሰራን አይደለም። እኔ አባ ይኸውልሽ ነግሬሻለሁ። ከዚህ በላይ ቅድም ልትመታኝ ነው። ነግሬሻለሁ። ክብርሽን በስነ ስርዓት የምትናገሪ ከሆነ ትናገሪያለሽ። ልትመታኝ ነው ወይ? ቆይ አልገባኝም። ልትመታኝ ነው የምትቆመም? አስፈላጊ ከሆነ ይኸውልሽ ምንም ነገር ከማድረግ ወደ ኋላ አይደለም። እሺ ልትገለኝ ነግሬሻለሁ። መግደሉንማ አንቺ ነሽ የተካንሽበት። አንተ ነው እያስፈራራኝ አይደል? ከዚህ ተናነስ። ስለዚህ እሺ አሁን ምን እንድነግር ነው የፈለግከው? አልኩህ እኮ እያንዳንዱን እንዴት እንደማደንዝሽ እንዴት አላማሽን እንደምታደርጊ ሰው ምን እንደምትሰሪ እያንዳንዱን ነገር ተናገር። ይኸውልህ ነገርኩህ እኮ አፍቅሮ ፍቅሩን ላጣ ፍቅር እሰጣለሁ። ተቸግሮ ብር ላጣ ብር እሰጣለሁ። እንዲያገኝ ማለት ቀምመለታለሁ። ለታመመ ደግሞ ድናለሁ ብሎ ካመነ በዛው የሚሞት ነው። አልቀምምም ብለሻል ቅድም። አልነገርኩህ ባለሙያ አለ አልኩህ አይደል? አንተ ብቻ ስነግር ስማ የምትነግረኝ ንገረኝ አላልክም እንዴ? የት ነው የምታስቀምጠው? ምን አገባህ አንተ እንዴ? ለምን እነግርሃለሁ? እኔ ጋር ይመጣሉ ባለሙያዎች ይሰራሉ። በቃ አንተ ያን ያህል ማወቅ ለምን አስፈለገ? አልገባኝም። ነግሬሻለሁ። አታስፈራራኝ። ለምን ታስፈራራኝ? ነግሬሻለሁ። በስነ ስርዓት ነግሬሻለሁ ቅድም።
አንተ እኮ ነው የነገርኩህ ድጋሚ እንድነግርህ እያደረከኝ እኮ ነው። ይኸውልሽ አንቺ ዳርዳር ነው ይኸውልሽ እንትን ለማለት ዳርዳር ነው የምትናገር። እሺ ባለሙያዎችን ፈልገህ ነው አንተም ልታስቀመም ልታሰራ ነው እኔ ስራ ልትቀማ ነው? ወይኔ ቢኒ ዛሬ ቀን ነግሬሻለሁ። አንቺ ሴትዮ እሺ ምንድን ነው የፈለከው? በስነ ስርዓት ንገሪኝ ሁሉንም ነገር። እሺ ንገረኝ። ስላስፈራራኝ አይደለም እንደው መናገር ስላለብኝ እንደው ምንም እንደማታመጣ አውቃለሁ። ግን ልንገርህ። እሺ እሱን እናያለን። እሺ እሺ ይኸው ነገርኩህ ነው የማደርገው። በቃ ነው ማለት አልኩህ ቤት ውስጥ ይሄ ስልክ ግን ለምንድን ነው እንደዚህ አፌ ላይ በጣም ተምታስቀምጠው? እዚህ ወደዚህ ያደርገዋለሁ። ያው ሊደወል ስለሚችል ለዛ ነው። እና ዝም ብለህ ስልክ እንደዚህ አፌ ላይ አታርጋ። መያዝ ካለብህ በደንብ አትይዝም እንዴ? ወደ ስልክ ውስጥ አትከተም እንዴ? ሊደወል ስለሚችል ለዛ ነው እንትን እያልኩ ነው። ለዛ ነው። እሺ እኔ ምንም አላደርግም። በቃ ይሄ እንዳልኩህ ለመድኃኒት ቀመማለሁ። ባህላዊ መድኃኒቶች አሉኝ ጎበዝ ባለሙያዎች። እኔ ያው ጋውኑን በመልበስ ዶክተር ነኝ ብዬ ነው እንትን ላለው እንጂ ያን ያህል እውቀቱ የለኝም። በሱ አለ ከአባቴ የወረስኩት ጥበብ አለ ትንሽ የማውቀው ማለት ነው። ግን አሉ በጣም ጎበዞች ሆኑ ለሚያስፈልገው ሰው። ይሄ ለምሳሌ መንገድ ላይ ሌቦች አሉ አይደል አደንዝዘው እንደገና ደግሞ ይሄ ምን ብሉሃል ነክቶሃል ብቻ እንዲህ ምራቅ ተፍተውበት ምናምን የሚሄዱት ምናምን እነሱ ነው የምሰራው። እነሱ ነው እንደዛ ነው የማደርገውና እኔ ቀለልቃ እቺን እንኳን ራሴ እችላታለሁ። ሌላ ባለሙያ እንትን አያስፈልገኝ። ይሄ ከፍ ያለ ሲሆን ሰው እንዲገደል ወይ እንዲያብድ ምናምን ሲሆን እሷ በጣም ትንሽ ትቀረኛለች። እሷን እውቀት በደንብ አሁን እየተማርኳት ነው። በደንብ ለምዳለሁ። ጭራሽ ትምህርት ቤትም አለ። አይ ለምዳታለሁ። ሄጄ እማራለሁ። አባቶች ሄጄ እማራለሁ። ትንሽ ጨምርበታለሁ ጥበቧን። እሺ እና በቃ እኔ ማረጋው ያንን በቃ ሰው እንዴት ነው እንዲገደል እንዲያብድለት ከፈለገ እንዲያብድ የሚያደርግበት መድኃኒት ሄጄ ፈልጌለት የተወሰነ እኔ ቀመማለሁ። ደግሞ ሄጄ ደግሞ ማመጣበታለሁ አመጣለሁ። የት ነው የሚገኙት እነዚህ ሰዎች? ወይም ደግሞ አይ እሱን አይደለም ሚስጥር ነው አልነግርህም። እኔ ነው የምትፈልገው አይደል? አዎ በቃ ስለዚህ ስለኔ ነው የምነግርህ አይደል? ታዲያ ሌላው ጋር ምን አስሄደ? እኔ እየነገርኩ ነው ጥበብ እንዳለኝ እንደምችል እየነገርኩ ነው አይደል? እና ታዲያ እኔን አላመንከኝም? ማን ነው ወደዚህ ስራ ያስገባሽ መጀመሪያ? ራሴ ነኝ። ስራ ተመርቄ ስራ ሲጠፋ በምን ነበር የተማርኩት? በምንድን ነው የተማርኩት? ማርኬቲንግ ነው የተማርኩት። እሺ ሳየው ስራ የለም ከተማው ላይ ትንሽ ዞር አልኩኝ። ትንሽ ጥበብም ስለነበረችኝ ከአባቴ የተማርኩት ብያለሁ አይደለ? ነገርኩ ብዙ ጊዜ እና እሷ ሙያ ትንሽ አንድ ሁለት ሰው ሰራለት ጥሩ ብር ከፈለኝ። ዝም ብዬ ይሰራለት እኮ ነው ያላቅም። ግን እኔ ዝም ብዬ ለአንድ ለሁለት ሰው ስሞክረው ጥሩ ብር ከፈለኝ። እዛ ቀስ እያልኩ የተደራጀው ሰሜን እንደዚህ ያቆየው ነው። እንዴት ነው ስምሽ ከተማ ውስጥ እሷ በጎ ሰው ነች፣ እሷ እኮ እንደሱ አይነት መልካም ሰው የለም እየተባለ ይወራል። እረዳለሁ የጠቀምኳቸው ሰዎች እኮ አሉ። ዶክተር ምናምን ስላላለችኝ ስምሽንም ቀይራ ስለነገረችኝ አልጠበቅኩም ነበር። ምክንያቱም እንደዚህ መጥፎ ነገር ሰምቼብሻለሁ፣ ኬዝ መጥቷል። እኔ ግን ብዙ ጥሩ ነገር ሚዲያ ላይ ስላንቺ እሰማለሁ። እንዴት ነው ይሄንን ነገር ሚዲያ ላይ ስትቀርብ መልካም ነገር መስራት በውስጥ ትይዛለህ። ሰራውን ስራ ትሰራለህ። ማን ነው የሁሉ ነገር እንደዚህ ጥሩ እንዲሆን ያደረገ? አብረኛ ያለችው ልጅ እኮ ለኔ ሁሉ ነገሬ ናት። እኔ ማለት እሷ ማለት ናት። የኔ ቀኝ እጅ ናት እሷ። እኔ ከማስተካከለው እኔ መስራት ከምችለው በላይ እሷ ትሰራልኛለች። እሺ ቆይ ልባቸው ይታከማል ብለሽ የወሰድሻቸው ነው ጊዜ በቲቪ ልባቸው ይጠገናል፣ ልባቸው ይታከማል ብለሽ የወሰድሻቸው ህጻናት እነዛ ሁሉ ልባቸው ተሽጦ ነው ወይስ ምንድነው? እሱን ንገሪኝ። ልብ ተከልኩላቸው እኮ አላየህ? ስራዬን በመልካም ስነሳስሜን በመልካም ታዲያ መነሳው ለምንድን ነው? ልጆቹ እኮ አልታዩም። ከዛ ፕሮግራም በኋላ ስምሽ ተወደሰ፣ በአገሩ ተወራ። ከዛም በኋላ ቤተሰቦቻቸው መጠየቅ አይቀርም። እኔ አባ እኔ እኮ በቃ አየኸኝ አይደል ቴሌቪዥን ላይ በመልካም ስሜ ተነሳ። ሰው እኔ የምፈልገው ያንን እኮ ነው አይደል? እኔ የምፈልገው ያንን ነው። ከዛ መጨረሻውን ተነሳ አይደል? መጨረሻውን ጋዜጠኛ ነህ አይደል? ሰው መጨረሻውን ፈልፈለ መድረስ ያለብህ አንተ ነህ እንጂ እኔ አይደል። ስምሽ በመልካም ተነሳ። እኔ የምፈልገው በመልካምነት መነሳትን ነው እንዴ እኮ። ታዲያ መልካም ስራው እኮ አሁን እኮ በዚህ ሁኔታ አንቺ ልጆቹንም ልብ እኮ ሽጠሽ ሊሆን ይችላል አውጥተሽ። እሱ ስራዬ ነው። ስራዬ ነው። ኦቪየስ በደንብ ስራዬ ነው። ለሚያስፈልግ ቅድም እኮ አልኩህ ነገርኩህ፣ አልገባህም አንተ። ሊገባህም አልቻለም። እንዴት ማለት? ከማያስፈልገው ሰው የሚያስፈልገው ሰው አለ አይደል? ስለዚህ ታመጣጥናለህ እንደዚህ እያደረግህ ማለት ነው። ወደዚህ ነው ወደዚህ እያቀያየርክ ቢዝነስ በቃ ትሰራለህ ማለት ነው። ስለዚህ በቃ ይሄ ነው ስምሽን በሚዲያ ላይ በጥሩ ነገር ታስነሻለሽ፣ ከውስጥ እየወሰድሽ
ይህንን ሁሉ መሬት የሰጠሽ ማን ነው? እዚህ መሀል ከተማ ላይ መንግስት ነው። መንግስት ነው። እዛም የራስሽ ባለስልጣን አለሽ። እጅ ረጅም ነው ስለ አንተ ተዳፍረኝ እኮ እዚህ ድረስ እኔ መታኝ እኮ አገር ሰው አታውቅም እኮ እኔ ያው የትም አትሄድም ብዬ ነው አሁን እንደዚህ ማብራራልክ ማውራልክ ምናምን ነግራኛለች። ካሜራ አለ ምናምን ብላስ ነግራኛለች እኮ ልጅ ግን ችግር የለውም ምንም የትም አይሄድም ብዬ ነው። እጄ ምን ያህል ረጅም እንደሆነ በሂደት ታየዋለህ፣ ታውቀዋለህ። ደግሞ ሰምተሃል፣ አንተ ከኔ የበለጠ ሰምተሃል። በእርግጠኝነት ታውቃለህ እጄ ምን ያህል ረጅም እንደሆነ አይደል? አሉኝ ጥሩ ቦታ ላይ ጥሩ ፖሊስ አንተ ወስደኝ የምታሳሰረኝ እኔ ነገ መውጣት የምችል ሰው ነው። ይሄ አለ የኔ አባት አልገባ ነገር ምንድነው ታውቃለህ? ይሄ አለኝ ሰው የትም ሂጅ የትም መውጣት ይችላል። ገንዘብ አለሽ የትም ብትገቢ የትም ትወጫለሽ። ግን ለሐቅ የሚሰሩ የህግ ባለሙያዎች እንዳሉ አታውቂም? ከስንት እነሱ እጅ ብትገቢስ? አልገባም። እሱንስ ቢሆን አላዘጋውም እንዴ አለ አላዘጋውም ነው ለሆዳቸው ሳይሆን ለህሊናቸው የሚያድሩም አሉ። አዘጋዋሉ ይባረራል ከሰራው። እኔ እጄ ረጅም ነው እኮ ዋና የምትላቸው ነገሮች የሉ አሉ። ስለዚህ ማንም አይችልሽም አንቺ ማን አንተም እስቲ ይሁን ሊውጣልህ ብዬ ነው ዝም ብዬ ስትመታኝም እሱን በጥፍ እንደማስከፍል ስለማቅ ነው መሰማህም። በጥፍ እንደማስከፍል? አዎ ምንድነው በጥፍ ታስከፍል? ጭራሽ ምን ልታስደበድቢ? ምን ከዛ በላይ ለማስገደልስ ሞክረሽ? አንተ ማነክ እኮ አልኩ። አንተ ማነክ? ከሌሎች ትበልጣለህ አንተ? ከሌሎች ጓደኞች ትበልጣለህ? ይኸውልሽ አሁን ዋና አንተ ምናልባት እኔ ውስጥ ሰው ይኖርካል ብዬ አስባለሁ። ዲቴል ስለኔ እንደዚህ የምታውቀው እኔ ከውስጥ የከዳኝ ሰው አለ ማለት ነው። ከልጆቼ ከሰራተኞቼ የከዳኝ ሰው አለ ማለት ነው። አንተ እንደዚህ እሷን መቼስ ትከዳኛለሽ ብዬ አላምንም። እሷን አምናታለሁ ከማንም በላይ። ሙሉ ለሙሉ ታምናታለሽ። ለዛም ነው ስልጣን የሰጠ። ለምን ነው ታዲያ ገንዘብ ማዘዋወር እንዳችል ያደረግሻት? እንደዛ ከሆነ ከኔ ግዴታ እኔ መፍቀድ አለብኝ እንድታዘዋውር እንጂ እሷ ላይ ጥሩ አቅም አላት። እሱ አይደለም 500 ሺህ ብር ከዛ በላይ ማንቀሳቀስ ትችላለች እኮ። ታዲያ ለምን ነው ማንቀሳቀስ? አለቃ ስትሆን አለቃህን ሳታስፈቅድ ምንም ነገር ማድረግ ትችላለህ። አንተ አሁን አለቃ የለህም ቢሮ አለ አይደል? የሆነ ነገር አለቃ ሳይፈርምልህ የሆነ ቦታ መሄድ ትችላለህ። ውጣ ሳይልህ መውጣት ትችላለህ። በኢካም በብር ደረጃ ትሆንና ልክ ነሽ፣ ይገባኛል። ስለዚህ እኔ አለቃዋ ሳታሳውቀኝ ምንም ነገር ማድረግ ስለማትችል ለማንኛውም እስቲ እንዴት እንደምትወጪና እንደማትወጪ እናያለን። አሁን ተነሽ ነገር ልቀቀኝ። ወዴት ነው የምትወስደኝ? የት ነው የምትወስደኝ? ልቀቀኝ። ውድ ቤተሰቦቼ እንግዲህ እንደምታዩት ከትልቅ ድል በኋላ እንግዲህ ብዙ ነገር ብዙ መከራ ብዙ ችግሮችን ተጋፍጠን እንግዲህ እህቴ ጋር ዛሬ መጥቻለሁ ማለት ነው። ውድ ቤተሰቦች እንደምታዩት ያው ሴቲቷንም ለህግ አስረክበን እንግዲህ ታማኝ ናቸው ከኛ ጋር ይሰራሉ በሚሉ ከምንላቸው የህግ አካላት ጋር እንግዲህ ኬዟን አያይዘናል ማለት ነው። ውድ ቤተሰቦች እንግዲህ እህቴም ደግሞ ናና ያለውን ነገር እኔንም ምስጋና ማቅረብ ፈልጋለሁ ለእናንተም ስላለች ይሄ ነገር ደግሞ ወደ እናንተ መድረስ ስላለበት መጥቻለሁ ማለት ነው። እህቴ በድጋሚ በሰላም በጤና ስለተገናኘን በጣም ደስ ብሎኛል። እሺ እኔም አመሰግናለሁ በድጋሚ ስለመጣ በጣም አድርጌ ነው የማመሰግነው። እግዚአብሔር ያክብርልኝ። ይሄንን ደግሞ በደንብ መበርታት እንዳለባችሁ እንድታቆየ ነው። ምንድነው ያለውን ነገር አይታታል ምን እያደረገች እንዳለ በሰዎች ህይወት ላይ ነው እየተጫወተች ያለችውና ይሄ ደግሞ መሆን የለበትም። ምክንያቱም አሁን ይሄን ነገር ደግሞ ሙሳ ከሰማችና ካወቀች እኔ እስከ እናቴ ህይወት ልታጠፋ ትችላለች። እና እናንተም ደግሞ ጥንቃቄ እንድታደርጉ በቃ ማደግ ያለባቸውን ሰዎችና ለሀገር ብለው የቆሙትን ሰዎች ስለሆነ እሷ አጥምዳ እየያዘች ያለችው ይሄ ደግሞ መሆን የለበትም። ምክንያቱም ሰዎች ነን። እንደዚህ እንዴት ሊሆን ይችላል? ደና የሚሰሩትን ሰዎች ለሀገር የቆሙትን ሰዎች ነው እሷ እያጠመደች ያለችው። ስለዚህ እነም ደግሞ በደንብ ክትትል ማድረግ እንዳለባችሁና ለህግ አካላት መናገር እንዳለባችሁ። ሌሎች ሰዎች ደግሞ በስጋት ላይ ነው ያሉት። ወጥተው ስንቶቻቸው ነው እየተመለሱ ያሉት? እሷ ቀም ማለት ላለች በዛ ላይ ደግሞ ምንድነው ባህላዊ ነገር ነው እየተጠቀመች ያለችው። አይታታል። ማንኛውም ሰው በሰላም ወጥቶ በሰላም እየገባ አይደለም። በመንገድ ሄደው ንብረታቸው እየተዘረፈ ልንታከም ብለው ሄደው ደግሞ እንደዚህ ኩላሊታቸው እየተዘረፈ ብዙ ነገር ነው እንዳየኸውና እንደሰማኸው ነው ማለት ነው። ለዚህ ደግሞ በደንብ ማገዝም እንዳለባችሁ እሷ ደግሞ መታሰርም እንዳለባት ነው እኔ አይተህ እንድትረዳ ያመንኩትና ያሰብኩት። እና ይሄን ነገር ደግሞ በደንብ እንድታበረታቱ ሌሎች ሰዎችም ካሉ ደግሞ ከጎንህ እንዲሆኑ አንተ ብቻ ሳትሆን የሰዎችን ህይወት እንድታተርፍ ነው እንድትመጣ ያደረኩ።
እንግዲህ ያው አንቺም በእርግጥ መጀመሪያ ላይ በጣም ተናድጄ ነበረ። አንቺም ላይ እንግዲህ አንዳንድ ላፊ ነገሮችም ተናግረሽ ሊሆን ይችላል። ምክንያቱም በስራ ሰዓት የሚቀልድብኝ ሰው ብዙ ነገሮች ኬዞች እያሉብኝ የሚቀልድብኝ ሰው ስለማያልወድና በጣም ስለሚያናደኝም ነው። ለዛም ነው እንግዲህ ከተቆጣሽም በዚህ አጋጣሚ በጣም ይቅርታ። ያው ለኛ አስበሽ ለኛ ብለሽ ነው። እነዚህ ሰዎች እንግዲህ በአቋራጭ በሌላ በኩል ቢመጡ ኖሮ እንግዲህ ይህኔ ወይ በህይወትም ላንኖር እንችል ነበር። እንግዲህ ፈጣሪ ብሎት እንግዲህ ተርፈናል። ውድ ቤተሰቦች ሁሌም እንግዲህ መድኃኔዓለም እንግዲህ ሁሌ ከዚህ ሁሉ ከሁሉ ነገር ነው የሚያስመልጠን፣ ከብዙ ነገር ነው የሚያስመልጠን። ውድ ቤተሰቦቼ እንግዲህ እናንተም ደግሞ በቻላችሁት አቅም በጸሎታችሁ አትርሱን እንላለን። እኛም የቻልነውን ሁሉ እንግዲህ ለማድረስ እንሞክራለን ማለት ነው። በመጨረሻ ማለት የምትፈልጊው ነገር ካለ ለሚመለከቱት ይሄን ነገር ብዙ ሰው ስላየው? አዎ ልክ ነው ማለት እኔ በመጨረሻ ለፈለኩት ምንድነው በቃ በደንብ እንድትበረቱና እነሱ ይሄን ነገር እንዳቆሙ የስንቶች ህይወት መጫወቻ መሆን የለበትም። መታከም ያለባቸው በስርዓት ታክመው እንዲመለሱ እንጂ በባህላዊ ነገር እንዳይጠቀሙ ነው ይሄን ልልም ፈልገው። በቃ ባህላዊ የሚባል ነገር እንዳያምኑ እያየነ ያለው ነገር ስላለ ማለት ነው። እና ይሄን ነው ድምጽ መሆን ፈልገው። በጣም መልካም አወሳውን። ያው ልክ ነሽ፣ ግን ትንሽ ያው ባህላዊ ነገር ሲባል ያው የኛ ሀገር በባህል ህክምናም ብዙ ነገሮች እንደሚፈወሱ እናውቃለን። ብዙ ነገሮችም አሉ። በዛ ደግሞ ተጠቅመው መጥፎ ነገር እኛ ላይ የሚያደርሱ መጥፎ ነገር የሚያደርጉብን ሰዎች አሉና ውድ ቤተሰቦች እንግዲህ በምትንቀሳቀሱበት በምትሄዱበት ሁሉ ራሳችሁን ጠብቁ። ጊዜው ከፍቷል፣ ዘመኑ ከፍቷልና ሰው በሰው ተጨካክኗል በጣም። እንግዲህ ውድ ቤተሰቦች እናንተም ደግሞ ይህንን ነገር እንድትጠነቀቁ ዋናውም እኛ ኃላፊነትም ወስደን ብዙ ነገር ሆነን ወደ እናንተ ይህንን ነገር ለማድረስ የምንሞክረው ብዙ ሰው እንዲማርበት ብዙ ሰው እንዲጠነቀቅ ነውና ውድ ቤተሰቦቼ ይህንን ቤት ሰብስክራይብ ያላደረጋችሁ ሁላችሁም ሰብስክራይብ አድርጉ። በመጨረሻ ሁላችሁንም ከልብ ያመሰግናለሁኝ። መልካም ቆይታ